በመናገለግለው አገልግሎት ደግሞ እንደገና ተመልሰን ከሳሽ ሆነን እንመጣለን። እንደ ማርታ አንተን እያገለገልኩ ላንተ ቆሜ ለቤትህ ይሄንንና ያንን እያሰብኩ እንዴት እንዲህ ይሆናል ብለን እንደገና ደግሞ ሰውንም እግዚአብሔርንም ለመክሰስ ሙከራ እናደርጋለን። መጻሕፍትን አውቆ በመጻሕፍት ልክ ለማገልገል ራስን ማዘጋጀት ያስፈልጋል። ካስተማራቸው ትምህርቶች አንዱና የመጀመሪያው ይህ ምሳሌ ለአገልጋይ የተመሰለ ምሳሌ ነው። በምሳሌ ማስተማር የቤተ ክርስቲያን ተቀዳሚ ተግባር ነው። ራሱ ባለቤቱ በምሳሌ ስላስተማረ ላለው ይጨመርለታል፣ ይበዛለታል፣ የበለጠ ይከብራል። ለሌለው ግን ዳተኛ ለሆነው የተሰጠውን ላላከበረው የሰጠውንም ደግሞ መልሶ ለማመስገን ፈቃደኛ ላልሆነው ለዚህ አገልጋይ ግን ያለውም ያው ይወሰድበታል። በንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ጸሎት የሚሆን ለወረት ጎዶሎ ቢሆን የኔ እምነት ባረከኝ እኔን ቸር አገልጋይ ማነው? በንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ቸር አገልጋይ ማነው? በንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ባለአምስቱ መክሊት ሊቀ ጳጳስ ሆነው ቸር አገልጋይ ማነው? በንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ሳይሰለች የተጋ ባለሁለት መክሊት የታመነ እረኛ በፍቅርና በእምነት ግባ የተባለው ወደ ጌታ ደስታ አጥምዶ ያበራል ካህኑ የጌታ ቸር አገልጋይ ማነው? በንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ለሚበልጠው ጸጋ ተጠርቶ ነበረ መክሊቱን ደብቆ ቆፈረ ቀበረ። ሰነፍ ባሪያ ተብሎ ወደ ፍርድ ተጣለ። ማኔቴ ግን ፋሬስ በአምላክ ፊት ቀለለ። ቸር አገልጋይ ማነው? በንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ
የምወደው ወንጌልን መግለጽ የዕለት ክብሩ ነው። ሕግ ለዘላለም ተጽፎ ይኖራል በታላቅ ጉባኤ ጽድቅ ይነገራል። ቸር አገልጋይ ማነው? በንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ መልካም ያደረገ በመጠጥ በመውረድ አትርፎ መጥቶ ነው። በጥቂቱ ታምኖ በብዙ የተሾመ ባለ 5 መክሊት ሊቀ ጳጳሱ ነው። ቸር አገልጋይ ማነው? በንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ቸር አገልጋይ ማነው? በንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ሰላም ቆሞስ አባ ወልደ ሩፋኤል በላይ የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡራን ሊቃውንት አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በየስማችሁ በየማዕረጋችሁ ንዑዳንና ክቡራን ወልደ እግዚአብሔር በከበረ ደሙ ፈሳሽነት ከዓለም ርኩሰት ለይቶ ቀድሶ ስሙ በሚጠራባት የአባቶቻችን የቅዱሳን መታሰቢያቸው በጸናባት በቅድስት ቤተ ክርስቲያን የተገኛችሁ ንጹሐን ምእመናን ምእመናት ሁላችሁ በወደደን ባከበረን በአምላካችን በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ። ልዑል አምላካችን እግዚአብሔር በቸርነቱ በምሕረቱ ጠብቆ ይችን ዕለት እንድንመለከት ከምንም በላይ እንድናመሰግነው በቤቱ የሰበሰበን አመስግነንም አታልፈውን ዘላለማዊ መንግሥቱን እንድንወርስ የረዳን የፈቀደልን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ጌታው በቤቱ ላይ የሾመው ታማኝ ልባም አገልጋይ ማን ነው? ጌታው በቤቱ ላይ የሾመው ታማኝ ልባም አገልጋይ ማን ነው? የታላቁ ወንጌላዊ ቅዱስ ማቴዎስ ወንጌል ምዕራፍ 24 ከቁጥር 45 ጀምሮ ስናነብ አሁን ያልኩትን ቃል እናገኘዋለን። እንግዲህ ያለንበት ጊዜ ሁሉ በአግባቡ በስርዓቱ ይሁን ብሎ ያስተማረን መንገዱን ያሳየን የአባቶቻችን የቅዱሳን አምላክ ለአባቶቻችን በገለጠው የሰማይና የምድር ምስጢር የሚገለጥበትን ስርዓት መሰረት አድርጎ ታላቁ ሊቅ አባታችን ቅዱስ ያሬድ የዛሬዋን ሰንበት የዛሬዋን ዕለት ገብርኄር ብሏታል። መልካም አገልጋይ ማለት ነው። በዚህ ዕለት በእምነት ያለ እግዚአብሔርን በአምላክነቱ የሚያውቅ በአምላክነቱ ታምኖ አምኖ በእግዚአብሔር ቤት ያለ የትኛውም
አማኝ ክርስቲያን የሚሰማው የሚማረው ከራሱ ሕይወት ጋር የሚያዋህደው ልዩ ቃል ቢኖር ልዩ ትምህርት ቢኖር ስለ አገልግሎት ነው። እግዚአብሔርን ስለ ማገልገል እግዚአብሔር የለያቸውን እግዚአብሔር የቀደሳቸውን እግዚአብሔር ማደሪያ ያደረጋቸውን ንጹሐን ምእመናንን ስለ ማገልገል በማገልገል ስለሚገኘው ዋጋ ክብር ቤተ ክርስቲያን እንድታስተምረን አባቶቻችን አስቀድመው ሁሉን በጊዜው ሁሉን በስርዓቱ እንድናውቅ እንድንፈጽም ስርዓት ሰርተውልናል። የዛሬዋ ዕለት ስለ አገልግሎት አገልግለን ዋጋ ስለማግኘት በማገልገል የእግዚአብሔርን ክብር መግለጥ እንደምንችል የገለጥነው ያከበርነው አምላክ ደግሞ መልሶ እንደሚያከብረን የሕይወት ባለቤት እንደሚያደርገን ከመፈጠራችን አስቀድሞ የተዘጋጀልን መንግሥት ክብር እንድንወርስ የሰው ልጅ ዘወትር በትጋት ማገልገል እንዳለበት የምንማርበት ዕለት ነውና ልዑል አምላካችን እግዚአብሔር ያንን ድቅድቅ ጨለማ አሳልፎ እሱ ብቻ ሊሰጠው ወደሚችለው ወደዚህ ታላቅ ብርሃን በሰላም በጤና ስላመጣን ክብር ምስጋና ለእሱ ይሁን። ጌታው በቤቱ ላይ የሾመው ታማኝ ልባም አገልጋይ ማን ነው? የአገልግሎት ጉዳይ ሲነሳ ማንን ነው የምናገለግለው? እንዴት ነው የምናገለግለው? በምንድን ነው የምናገለግለው? መቼ ነው የምናገለግለው? እነዚህ በአግባቡ መታየት አለባቸው። አገልግሎትን ስናነሳ ብዙ ጊዜ የተሾሙ የተሸለሙ ከፍ ባለ ዙፋን ላይ የተቀመጡ ብቻ የሚያገለግሉ እኛ ደግሞ ሁልጊዜ የምንገለገል አድርገን እናስባለን። አገልጋይነት ለሁሉም የተሰጠ ሀብት ነው። አገልጋይነት ለሁሉም የሚሰራ ሁሉም የሚሳተፍበት እንጂ አንዱ አገልጋይ ሌላው ተገልጋይ፣ አንዱ መሪ ሌላው ተመሪ፣ አንዱ ቀዳሚ ሌላው ተከታይ አድርገን በእግዚአብሔር ቤት እንዲህ አይነቱን ነገር የምንገልጥ ከሆነ ብዙዎቻችን በአገልግሎት በኩል የሚገኘውን ዋጋ ሳናገኝ እንቀራለን። መጽሐፍ የነገረን ሁላችንም በአንድም በሌላም መልኩ እንደተሰጠን ጸጋ እንደየተሰጠን ሀብት እግዚአብሔርንም እግዚአብሔር የጠራቸውንም ማገልገል እንደምንችል ቅዱሳት መጻሕፍት ይነግሩናል። መጀመሪያ አገልግሎት ምንድን ነው? እነማን ናቸው አገልጋዮች? በምን መንገድ ነው የሚያገለግሉት? አገልግሎታቸውስ በምን ይገለጣል የሚለውን ከቅዱሳት መጻሕፍት በተወሰነ ደረጃ ዋና ዋና የሚባሉትን እናነሳለን። አገልግሎትን ስናስብ ተክነ አገለገለ ነው። ተጠራ፣ ተመረጠ፣ ተለየ ለአገልግሎት። አንድ ሰው እግዚአብሔርንም እግዚአብሔር ያከበረውንም ለማገልገል እድል አለው። አገልግሎት ማለት የሰውን ልጅ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከጥፋት ወደ በጎነት፣ ካለማመን ወደ ማመን፣ ከመገዛት ወደ ነፃነት ማውጣት ነው። ደረጃው ይለያያል እንጂ ይሄንን ተግባር የማያከናውን በዚህ ተግባር የማይገለጥ ይሄን ተግባር ፈጽሞ ዋጋ የማያገኝ ከሰው ወገን አንድም የለም። ያመነ ሰው ያላመነውን ሰው ያሳምናል። የእግዚአብሔር ሐሳብ የተገለጠለት ሰው የተገለጠለትን ላልተገለጠለት ለተከደነበት እንዲገለጠለት ይመሰክራል። የቆመ ሰው የበረታ ሰው የወደቀውን ሲያይ
ከውድቀቱ ያነሳዋል። ረግጦት አይሄድም፣ ንቆት አይሄድም፣ እንዳልባሌ እንደተራ ተመልክቶት አይሄድም። ነፃ የወጣ ሰው፣ አርነት ያገኘ ሰው፣ ከኃጢአት ማሰሪያ የተፈታ ሰው በኃጢአት የታሰረውን ለኃጢአት ባሪያ የሆነውን ኃጢአት ከእግዚአብሔር የለየውን ሲያይ በምህረት በይቅርታ ዓይን ተመልክቶ ከባት ያበሳ ሆኖ ምህረትና ቸርነት ወደሚሰጠው ወደ እግዚአብሔር እንዲቀርብ ተስፋ ይሆነዋል። የጨለመበት ተስፋ የቆረጠ ሕይወት መጨረሻዋ ይሄ ነው ብሎ የደመደመ ካለ ከዛሬ ነገ ይሻላል፣ ከጨለማ ብርሃን ይሻላል፣ ተስፋ ከመቁረጥ በተስፋ መኖር ይሻላል። ከምንም በላይ ደግሞ ተስፋችን እግዚአብሔር ነው ብሎ ተስፋ የቆረጠውን ዓለም ተስፋው እንዲቀጥል፣ እንዲጽናና፣ እንዲበረታ፣ ጉልበት እንዲያገኝ የበኩሉን አስተዋጽኦ ያደርጋል። እግዚአብሔርን የምናገለግልበት የእግዚአብሔር የሆነውን የምንገልጥበት መንገዱ ብዙ ነው። ነገር ግን ለማገልገል ራሳችንን ስናዘጋጅ ምንድነው የተሰጠኝ? ምንድነው እንዳገለግል የተፈቀደልኝ? ማገልገያ ጊዜ፣ ማገልገያ ቦታዬ፣ ስፍራዬ፣ ድርሻዬ ምንድነው ብሎ መጠየቅ ካልሆነ በቀር ከኛ የሚጠበቀው እንድናገለግል ሁላችንም ተፈቅዶልናል። እንድናገለግል ብቻ አይደለም፣ የምናገለግልበትን ሀብት ጸጋ ባለቤቱ እግዚአብሔር ሰጥቶናል። ዛሬ በተነበበው ወንጌል እንደተገለጠው በዚህ በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ ስናነብ አንድ መኮንን ነበር፣ አንድ ባለጸጋ ነበር፣ አንድ ንጉሥ ነበር። 3 አገልጋዮች አሉት። ለነዚህ ለአገልጋዮች ለእያንዳንዳቸው እንዳቅማቸው፣ እንደ ብቃታቸው፣ እንደ ትጋታቸው ነግደው እንዲያተርፉ ራሳቸውንም የሰጣቸውንም እንዲያከብሩ ለሥራ ለያቸው። ለአንዱ 5 መክሊት ሰጠው፣ ለሌላው ደግሞ 2 መክሊት ሰጠው፣ ለሶስተኛው ደግሞ 1 መክሊት ሰጠው። ይህንን ስጦታ ከሰጣቸው በኋላ እንዲህ ብሎ አዘዛቸው። በዚህ በተሰጣችሁ ስጦታ፣ በዚህ በተሰጣችሁ መክሊት ወጥታችሁ ወርዳችሁ ጥራችሁ ግራችሁ አትርፉበት። ዋናውን ከነትርፉ ልቀበላችሁ ዳግም የምመጣበት ጊዜ አለና ያን ጊዜ ስለምቆጣጠራችሁ፣ ያን ጊዜ ስለምጠይቃችሁ የተሰጣችሁ መክሊት የተሰጣችሁ ሀብት እንዳይጠፋባችሁ በጥንቃቄ ሆናችሁ አትርፉበት ብሎ አዘዛቸው። እነሱም ወደ ተግባራቸው፣ እሱም ደግሞ እንዲሁ ወደ ተግባሩ ሄዱ። ከጊዜ በኋላ የመቆጣጠሪያ ጊዜው የሰሩትን ሥራ የሚያይበት ጊዜው በደረሰ ጊዜ ዳግመኛ መጣ። ባሮቹንም አገልጋዮቹንም ጠራቸው። የሰጣችሁን ሀብት የሰጣችሁን መክሊት እንድትነግዱበት እንድታተርፉበት የተሰጣችሁን የት አደረጋችሁ ብሎ ጠየቃቸው። የመጀመሪያው ቀረበ። ጌታ ሆይ የሰጠኸኝ 5 መክሊት ነው። ወጥቼ ወርጄ ደክሜ የሰጠኸኝን መክሊት 5ቱን 5 አድርጌ ጨምሬ 10 አድርጌዋለሁ እነሆ ብሎ አሳየው። በዚህ ጊዜ አንተ ታማኝ ቅን አገልጋይ፣ አንተ እውነተኛ አገልጋይ፣ በትንሹ ታምነሃል። የተሰጠህ 5 መክሊት ነው፣ አንተ ግን 10 አድርገኸዋል። ስለዚህ ለተሻለ ነገር ተሹመሃል፣ ለተሻለ ነገር ተለይተሃል። ወደ ጌታ ደስታ እንድትገባ ተፈቅዶልሃል።
ያስከውን መክሊት እንዳያስክ ወደ ጌታ መንግሥት ክብር ግባ አለው። ሁለተኛውንም እንደዚሁ ጠየቀው። የተቀበለው 2 ነው፣ ነገር ግን እጁ ላይ የተገኘው 4 ነው። 2ቱ ትርፍ ነው፣ 2ቱ ግን ዋና ነው። እሱንም እንደ መጀመሪያው እንዲሁ አመስግኖ አክብሮ ወደ ተሻለ ክብር፣ ወደ ተሻለ ሹመት፣ ወደ ተሻለ ስጦታ ከፍ እንዲል ፈቀደለት። ሶስተኛውን ደግሞ እንዲሁ ጠራው። እሱ ደግሞ ቀረበ። የሰጠውህ መክሊት የታለ? ከነትርፉ አስረክበኝ ብሎ ሲጠይቀው የለም፣ በሰጠኸኝ ስጦታ እነግድበት ዘንድ ባዘዝከኝ በዚህ መክሊት አልነገድኩበትም። ይጠፋብኛል ብዬ እከስራለሁ ብዬ ሌላ አካል ደግሞ ምናልባት ይወስድብኛል ብዬ ጠቅልዬ አስተካክዬ ቀብሬው እስካሁን ነበር። አሁን ከቀበርኩበት ቦታ አውጥቼ ነው ያመጣሁት። ይሄንን ደግሞ ያደረኩት ያለ ምክንያት አይደለም። አንተ ጨካኝ ነህ። ካልዘራህበት ታጭዳለህ፣ ካልበተንክበት ትሰበስባለህ። ቀድሞ ይሄ ስለገባኝ ይሄ ስለታየኝ ስትመጣ እንዳትፈርድብኝ እንዳትቀጣኝ አስቤ የሰጠኸኝን መክሊት ቀብሬያት ነበር እነሆ ብሎ አቀረበ። በዚህ ጊዜ ጌታው እንዲህ አለው፣ አንተ ጨካኝ መሆኔን ማን ነገረህ? ምሕረት እንደማደርግ ይቅር እንደምል የሰውን ድካሙን ማሰብ እንደምችል እንደ አንድ መሪ ለምን አልተመለከትከኝም? ለምን ጭካኔ ብቻ ታየህ? ለምን በጎውን ነገር አላሰብክም? ለምን በጎ ያልሆነውን ነገር ቀድመህ ለማሰብ ተገደድክ? ደግሞም ካልዘራሁበት የማጭድ ካልበተንኩበት የምሰበስብ መሆኔንስ እንዴት አወቅ? እልሃለሁ ስለተናገርከው ስለዚህ ቃል እፈርድብሃለሁ። እኔነቴ የማይገለጥበትን እንዲህ ተብዬ ልገለጥ የማልችለው እኔን ካልዘራህበት የምታጭድ ካልበተንክበት የምሰበስብ ጨካኝ ነህ ብለኸኛልና ስለ ቃልህ እፈርድብሃለሁ፣ ስለተናገርከው ቃል እፈርድብሃለሁ ካለው በኋላ ወዲያውኑ ሌሎቹን አገልጋዮች ጠርቶ እንዲህ አላቸው፣ ይህንን ክፉ አገልጋይ ይህንን ዳተኛ አገልጋይ እጅና እግሩን እሰሩት፣ እጅና እግሩን እሰሩት፣ ድቅድቅ ወደ ሆነውም ጨለማ ጣሉት። በዚያ ለቅሶ ይሆናል፣ በዚያ ዋይታ ይሆናል፣ በዚያ ጥርስ ማፋጨት ይሆናል። ለቅሶውም ዋይታውም ጩኸቱም ሰሚ አያገኝም። ለዘላለም ለዚህ ባሪያ የሚገባው ቅጣት ይሄ ነው ብሎ ፈረደበት። ይሄን ካለ በኋላ መለስ አለና ከዚህ ከክፉ አገልጋይ እጅ ያለውን ይሄንን አንዱን መክሊት ወስዳችሁ ተግቶ ለሰራው ላገለገለው ለመጀመሪያው አገልጋይ ጨምሩለት፣ ስጡት። ላለው ይጨመርለታል፣ ይበዛለታል፣ የበለጠ ይከብራል። ለሌለው ግን ዳተኛ ለሆነው የተሰጠውን ላላከበረው የሰጠውንም ደግሞ መልሶ ለማመስገን ፈቃደኛ ላልሆነው ለዚህ አገልጋይ ግን ያለውም ያው ይወሰድበታል። ይህ ምሳሌ ነው ምእመናን። ጌታችን በምሳሌ ያስተማራቸው ትምህርቶች ብዙ ናቸው። ካስተማራቸው ትምህርቶች አንዱና የመጀመሪያው ይህ ምሳሌ ለአገልጋይ የተመሰለ ምሳሌ ነው። በምሳሌ ማስተማር የቤተ ክርስቲያን ተቀዳሚ ተግባር ነው። ራሱ ባለቤቱ በምሳሌ ስላስተማረ የተሰወረውን የተከደነውን
ዓለም ያላወቀውን ሊያውቀው የሚገባውን ከሱ የሆነውን ሁሉ ያስተማረን አምላካችን በምሳሌ ነው። በዚህ በዳዊት መዝሙር 72 ከቁጥር 2 ጀምሮ ስንመለከት አፌን በምሳሌ ከፍታለሁ፣ ከጥንት ጀምሮ የተሰወረውን የተከደነውን ምስጢር እገልጣለሁ እንዳለ ለእያንዳንዱ ሰው በሚገባው በሚረዳው በምሳሌ ያስተምር እንደነበረ ቅዱሳት መጻሕፍት ምሳሌዎች ናቸው። አሁን ወደዛ ዘልቄ አልገባም። በምሳሌ ያስተማረበት ዓላማው ጉዳዩን ቅርብ ለማድረግ ሐሳቡን ግልጽ ለማድረግ ሰው በሚረዳው መልክ መማር ስላለበት ነው ጌታችን በምሳሌ ያስተማረው። የመጀመሪያውም አገልጋይ፣ ሁለተኛውም አገልጋይ፣ ሶስተኛውም አገልጋይ በቁሙ የሰው ልጆች ናቸው። አባቶቻችን ሐሳብ ሰጥተዋል። ይሄንን ለማብራራት ምሳሌ መስለዋል። ባለ 5ቱ ኤጲስቆጶስ ነው ብለዋል። ባለ 2ቱ ደግሞ ካህን ነው ቄስ ነው ብለዋል። ባለ 1ዱ ደግሞ ዲያቆን ነው ብለዋል። ይሄ መጻሕፍትን ግልጽ ለማድረግ የተመሰለ ምሳሌ እንጂ ሙሉ ምሳሌ አይደለም። ከናንተ መካከል ከምእመናን መካከል ከወንዶችም ከሴቶችም መካከል ባለ 5 መክሊት ሊኖር ይችላል። ባለ 2 መክሊት ሊኖር ይችላል። ባለ 1 መክሊት ሊኖር ይችላል። ከአገልጋዮችም ከካህናትም ባለ 5 ሊኖር ይችላል። ባለ 2 ሊኖር ይችላል። ባለ 1ም ሊኖር ይችላል። የክህነትን ስልጣን ማዕከል ባደረገ በደረጃ እናስቀምጠው ብለን ካልን ባለ 1 የሆነ ጳጳስ ሊኖር ይችላል። ባለ 5 የሆነ ዲያቆን ሊኖር ይችላል። ሰፍሮ ቆጥሮ ይሄ ለከሌ ነው ይሄ ለከሌ ነው የሚለው ነገሩን እንደው ግልጽ ከማድረግ አንጻር ካልሆነ በቀር ለሰው ልጆች የተሰጠ ሰው ሁሉ በዚህ ውስጥ ማለፍ እንደሚችል የሚያስረዳ ምሳሌ ነው። መክሊት የተባለው የእግዚአብሔር ስጦታ ነው። ከእግዚአብሔር የምናገኘው እግዚአብሔር ወደዚህ ዓለም ሰው አድርጎ ፈጥሮ ሲገልጠን ለእያንዳንዳችን የምናገለግልበት የምንገለገልበት የምንኖርበት እግዚአብሔርን የምንመስልበት ከሰውም ጋር አንድ ሆነን ተዋህደን የምንኖርበት ሀብት ሰጥቶናል። ቅድም ወንድማችን ሲዘምር ነበረ። መዘመር ለሱ ሀብት ነው። ሲያገለግሉ በማህሌት ያደሩ ሊቃውንት አሉ። ይሄ ለነሱ ሀብት ነው። እናንተ ደግሞ ተግታችሁ በማለዳ ተነስታችሁ በእግዚአብሔር ቤት ተገኝታችሁ ሥርዓተ አምልኮ ለመፈጸም እግዚአብሔር አትግቶ አንቅቶ በቤቱ እንድትገኙ አድርጓችኋል። ይህም ሀብት ነው። አንዳንዶቻችሁ በገንዘባችሁ እግዚአብሔርን ታገለግላላችሁ። አንዳንዶቻችሁ በጊዜያችሁ እግዚአብሔርን ታገለግላላችሁ። አንዳንዶቻችሁ በእውቀታችሁ እግዚአብሔርን ታገለግላላችሁ። ይሄ ሀብት ነው። እውቀት፣ ማስተዋል፣ ጉልበት፣ ጊዜ የባለቤቱ ሆኖ ሳለ ሰጥቶን እንደገና መልሰን እንድናገለግለው እግዚአብሔር ይፈቅዳል። አንዱ መንፈስ ቅዱስ ለእያንዳንዳችን ልዩ ልዩ ሀብት ሰጥቶናል። ልዩ ልዩ ስጦታ ሰጥቶናል። በሰጠን እንድናገለግል ደግሞ ታዘናል። የመጀመሪያው አገልጋይ 5 መክሊት ተሰጠው። ወንጌላዊው ቅዱስ ሉቃስ 10 ይላል። ባለ 5ቱን 10 ብሎ ገልጦታል። ባለ 2ቱን 5 ብሎ ገልጦታል። ባለ 1ዱን 1 ብሎ ገልጦታል። ችግር የለውም። ብዛቱ አይደለም ማነሱ አይደለም የሚታየው። የተሰጠን ሀብት 1ም 2ም ከዚያም በላይ ሊሆን ይችላል። አባቶቻችን እንደ ብቃታቸው እንደ ትጋታቸው ብዙ ሀብታት ተቀብለዋል። ዳዊትን ብትወስዱ 7 ሀብታት ተሰጥተውታል። ታላቁን ካህን ሰማዕት ቅዱስ ዮሐንስን ብትወስዱ 5 ሀብታት ተሰጥተውታል። እንደየስጦታችን ሁላችንም በእግዚአብሔር ዘንድ የምናገለግልበት ሀብት አለን። የሀብቱ ጉዳይ ለሁሉም የተሰጠ
ሁሉም አገልጋይ እንደሆነ ከተስማማን የተሰጠንን ሀብት እንድናገለግልበት መጀመሪያ ሀብታችንን ማወቅ አለብን። ምንድነው የተሰጠኝ? በምንድነው እንዳገለግል የተፈቀደልኝ? ባገለግል ተቀባይነት የማገኘው በየትኛው ስጦታዬ ነው የሚለውን መጀመሪያ ማወቅ ያስፈልጋል። ብዙዎቻችን ለመኮረጅ በምናደርገው ጥረት የኛንም ሳንጠቀምበት የሌላውንም የራሳችን ሳናደርግ እንዲህ ዝም ብሎ ማለት ነው ዛፍ ያጣ ጦጣ ሆነን እንቀራለን። ሰው በሰው ሀብት ማገልገል አይችልም። በሰው ሀብት አገልግሎ መክበር አይችልም። መክበር የሚችለው በተሰጠው በራሱ ሀብት ነው። መጽሐፍ እንዲህ ነው የሚለው፣ አንዳንዶቹን ነቢያት አድርጎ ጠራቸው፣ ሌሎቹን ደግሞ ሐዋርያት ብሎ ጠራቸው፣ ሌሎቹን ደግሞ መምህራን ብሎ ጠራቸው፣ ሌሎቹን ደግሞ መልእክተኛ ብሎ ጠራቸው፣ ሌሎቹን ደግሞ ተአምራት የሚያደርጉ በተአምራት የሚገለጡ አድርጎ ጠራቸው። የነቢያት ስራቸው ያለፈውን ከዛሬ የዛሬውን ከነገ ማያያዝ ነው፣ ማዋሃድ ነው፣ ትንቢት መናገር ነው። የሐዋርያት ስራቸው ምግባራቸው ደግሞ የእግዚአብሔርን ወንጌል ብርሃን የተባለችውን ከጨለማ የምታወጣውን ለሕይወት የምታበቃውን ንባቡን ጠቅሰው መተርጎም፣ ትርጉሙን ማዕከል አድርገው ምስጢሩን ለይቶ ማሳየት፣ የምስጢር ባለቤት የሆነውን ዓለም ደግሞ ከእግዚአብሔር ጋር አንድ አድርጎ እንደገና በጸጋ በክብር ማክበር፣ ይሄ ነው የሐዋርያት ስራ። መልእክተኞች ተብለው ደግሞ የተላኩ ለሐዋርያት እንዲያገለግሉ እንዲላኩ ልክ እንደ 7ቱ ዲያቆናት ማለት ነው። ለተልእኮ ምስጢር እንዲፋጠኑ ወንጌል እንድትቃና ለዓለም እንድትገለጥ ዓለም እንዲያውቃት የበኩላቸውን አስተዋጽኦ የሚያደርጉ ደግሞ መልእክተኞች አሉ። ታላላቅ ተአምራት ሰርተው ደግሞ የእግዚአብሔርን ክብር የገለጡ አሉ። ተራራ አንስተው ሾላ ነቅለው ከባህር ተክለው የሰማይን መስኮት ዘግተው ደግሞም ከፍተው ባህር ከፍለው በደረቅ አሻግረው ከሰማይ መና አውርደው ከሚከተላቸው አለት ውሃ አፍልቀው ያጠጡ ያረኩ በአመራራቸው በሚሰጡት መመሪያ ማለት ነው ክብር ያገኙ ደግሞ ብዙ ቅዱሳን አሉ። ሁሉም እንደተሰጠው ነው እንጂ የሚያገለግለው እንደራሱ አይደለም። ሙሴን መስፍን አድርጎ ሲሾመው ወንድሙን አሮንን ካህን አድርጎ ነው እግዚአብሔር የሾመው። ሁለቱም ግን እስራኤል ከባርነት እንዲወጡ አስፈላጊዎች ናቸው። እኔ መሪ መሆን አልችልም፣ ተናግሬ ማሳመን አልችልም። አንደበቴም አንተ እንደምትለው ተናግሮ የሚያሳምን አይደለም። እኔን ከምትሾመኝ፣ እኔን መሪ ከምታደርገኝ፣ እኔን በዚህ በኩል እንዳገለግል ከምትጠራኝ ሌላ አካል ምረጥ ብሎታል ሙሴ እግዚአብሔርን። እግዚአብሔር ግን ሙሴን ከመምረጥ ወደ ኋላ አላለም። ስለ አንደበትህ አሮንን አኖርብሃለሁ፣ ስለመታዘዝ ግን አንተ ከአሮን የተሻለ ተቀባይነት አለህና ሕዝቤን ከባርነት ነፃ የምታወጣው አንተ ነህ ብሎ የሙሴን ቅንነት፣ የሙሴን የዋህነት፣ የሙሴን ታዛዥነት ተመልክቶ እግዚአብሔር ሙሴን እንደሾመው እንዳከበረው እናውቃለን። ሰው በተሰጠው ማገልገል እንደሚችል ከዚህ መረዳት በቀላሉ ይቻላል። ሁሉም ሰው የተሰጠውን አውቆ በአግባቡ ካገለገለ ዋጋ ያገኛል። ለዚህ መጀመሪያ የተሰጠንን ስጦታ ማወቅ አለብን። በእውቀት ነው የማገለግለው፣ በገንዘብ ነው የማገለግለው፣ በጊዜ ነው የማገለግለው፣ በየትኛው መንገድ ነው እግዚአብሔር እንዳገለግለው የፈቀደልኝ የሚለውን ማወቅ ያስፈልጋል። የሌላውን ጸጋ ከመፈለግ ይልቅ የራሳችንን ጸጋ ማወቅ ለአገልግሎታችን የመጀመሪያው ተቀዳሚ ተግባር እንደሆነ እንድንረዳ ያስፈልገናል። ሁለተኛው ጸጋችንን ካወቅን
በተሰጠን ታምነን መገኘት አለብን። በእምነት መጽናት አለብን። እንድናገለግል ከተጠራን በኋላ ወደ ኋላ መመለስ የለብንም። ለጠራን እንድናገለግለው መሆኑን ካወቅን እስከ መጨረሻው ድረስ ለማገልገል መጣር ያስፈልገናል። በዕብራውያን መልእክቱ ምዕራፍ 3 ቁጥር 2 ላይ ሐዋርያው ቅዱስ ጳውሎስ እንዲህ ይላል፣ ሙሴ መጠራቱን አምኖ በቤቱ ታምኖ ኖረ ይላል። መጠራቱን አምኖ አገልጋይነቱን አምኖ ለማገልገል እግዚአብሔር እንደጠራው ተስማምቶ በቤቱ ጸንቶ ተገኘ። እንደውም የፈርዖን የልጅ ልጅ ላይባል በእምነት ክዶ ከሚራበው ከእግዚአብሔር ሕዝብ ጋር መራብን መርጦ እስከ መጨረሻው ድረስ ታምኖ ተገኘ። ለአገልግሎት የተጠራ ሰው አንድ ቀን ብቻ 2 ቀን ብቻ ወይም የተወሰነ ጊዜ ብቻ አገልግሎ የዋጋ ባለቤት መሆን አይችልም። የዋጋ ባለቤት ለመሆን እስከ መጨረሻው ድረስ መጽናት ያስፈልጋል። ቅዱስ ጳውሎስን እንደተከተለ እንደ ዴማስ የሆነ ነገር አይተን መተን ተመልሰን እንደገና ወደ ዓለም የምንመለስ ከሆነ አገልግሎታችን የጸና፣ አገልግሎታችን የሰመረ፣ አገልግሎታችን እግዚአብሔር በብሩህ ገጽ የተቀበለው ሊሆን ጊዜውም ያለ ጊዜውም ጽኑ አገልጋይ መሆን ከኔና ከናንተ ይጠበቃል። የተሰጠንን መክሊት ይዘን ቢመችም ባይመችም እንደምናስበው ቢሆንም ባይሆንም፣ ምክንያቱም ፍሬዋን ለማግኘት ዋጋችንን ለማግኘት እስከ መጨረሻው ድረስ መጽናት ያስፈልጋል። ነቢዩ እንደነገረን በለሷን የጠበቀ ፍሬዋን ይበላል ነው። የተከልናት በለስ ዕለቱን ተተክላ ዕለቱን ፍሬ አታፈራም። የጀመርነው የክርስትና አገልግሎት ዕለቱን ተጀምሮ ዕለቱን አይጠናቀቅም። 50 ዓመት ሊፈጅ ይችላል፣ 60 ዓመት ሊፈጅ ይችላል፣ 70 ዓመት ሊፈጅ ይችላል። እድሜ ከሰጠን 100 ዓመት ሊሆን ይችላል። በዚህ ውስጥ ሁሉ አገልግሎ መገኘት በጽናት ከኔና ከናንተ ይጠበቃል። ሶስተኛው ከምንም በላይ የሚያገለግል ለአገልግሎት የተጠራ ሰው ራሱን መካድ አለበት። ጌታው በቤቱ ላይ የሾመው ታማኝ ልባም አገልጋይ ሆኖ ለመቀጠል የሰውን ልጅ ችግር ለመፍታት ሰውን ወደ እግዚአብሔር ለማቅረብ የክብር ባለቤት ለማድረግ መጀመሪያ ራሳችንን መካድ ያስፈልጋል። የምናገለግለው እግዚአብሔርን ነው። የምናገለግለው ደግሞ እግዚአብሔር የጠራውን ሕዝብ ነው። ስናገለግል የራሳችንን ክብር ማሰብ የለብንም። አባቶቻችን ክብራቸውን ስላላሰቡ ክብር የሆናቸው ራሱ ባለቤቱ ነው። እኛ ክብራችንን የምናስቀድም ከሆነ ስለ ክብራችን የምንጨነቅ ከሆነ አገልግሎታችን አይሰምርም፣ አይቃናም። እንዳሰብነው ማገልገል አንችልም። ለማገልገል መጀመሪያ ራስን ክብር መተው ያስፈልጋል። ክብርን መተው ማለት ምን ማለት ነው? የተጠራ ነው ለአገልጋይነት እንጂ ለተገልጋይነት እንዳልሆነ ማሰብ። ገንዘብ ስላለን አይደለም የተጠራ ነው። ስም ዝና ስላለን አይደለም የተጠራ ነው። ይህ ሁሉ የተሰጠን ከእግዚአብሔር እንደሆነ አውቀን ከምንም በላይ ማለት ነው የተሰጠንን መልሰን ለእግዚአብሔር ለመስጠት፣ በሰጠን መልሰን እግዚአብሔርን ለማክበር፣ ስለሰጠን ስጦታ ማለት ነው መልሰን ማገልገላችንን በአግባቡ ለማሳየት ራስን መካድ ያስፈልጋል። እኔ ከሌ አልባልም፣ እኔ ሰው አይደለሁም ማለት አይደለም። ራስን መካድ አለመታበይ፣ አለኝ አለማለት፣ ይሄንንና ያንን ያደረኩት ይሄና ይሄ ስላለኝ ነው፣ ይሄ ባይኖረኝ ኖሮ ይሄንን ማድረግ አልችልም ማለት የለብንም። አባቶቻችን የታዘዙት እንዲህ ተብለው ነው። በዚህ በሉቃስ ወንጌል ምዕራፍ 17 ከቁጥር 16 ጀምሮ ስታነቡ የምታገኙት ቃል እንዲህ የሚል ነው። ይሄንንና ያንን ካከናወናችሁ በኋላ እንዲህ በሉ፣ የማንጠቅም
አገልጋዮች ነን፣ የማንጠቅም ባሪያዎች ነን። ያደረግነው ሁሉ እግዚአብሔር ከኛ ጋር ስለሆነ እግዚአብሔር ስለረዳን ስለፈቀደልን እንጂ የኛ ጉልበት አይደለም፣ የኛ ዕውቀት አይደለም፣ የኛ ሀብት አይደለም። እዚህ ያደረሰን ለዚህ ያበቃን በሉ ነው። ገንዘብ ያለው ሰው ገንዘቡን ስለሰጠ መመጻደቅ የለበትም። ዕውቀት ያለው ሰው በዕውቀት ስላገለገለ መመጻደቅ የለበትም። ጊዜ ያለው ሰው በጊዜ ስላገለገለ መመጻደቅ የለበትም። እነዚህ ሁሉ የእግዚአብሔር እንደሆኑ አስቦ ተረድቶ እግዚአብሔርን ለማገልገል የእግዚአብሔር የሆነውን ፈቃድ ለመፈጸም ሰው ራሱን ካዘጋጀ ራሱን ክዷል። ራሱን የማይክድ ለኔ ሊሆን አይገባውም ነው ያለው ጌታ በማቴዎስ ወንጌል ምዕራፍ 16 ላይ። ራሱን የማይክድ ራሱን ያልተወ ራሱን ዝቅ ያላደረገ ሰው እሱ እኔን ሊያገለግለኝ አይችልም። ለምን ካልን እሱ ራሱ ባለቤቱ ሊያገለግለን ሲመጣ ዝቅ ብሎ ነው። የባሪያን መልክ ገንዘቡ አድርጎ ነው። የአገልጋይን መልክ ገንዘቡ አድርጎ ነው። እሱ ሰማይና ምድርን በቃሉ የፈጠረ ሁሉን ማድረግ የሚቻለው ሆኖ ሳለ እኛን ሊያገለግለን በስጋ የተገለጠው ማገልገል ማለት ምን እንደሆነ እንዲገባን ነው። ደቀ መዛሙርቱን ያላቸው በዚህ በዮሐንስ ወንጌል ምዕራፍ 13 ላይ አዎ ጌታና መምህር ትሉኛላችሁ፣ ጌታና መምህር ነኝ። ዝቅ ብዬ የእናንተ ነገር እንዲህ ማጠቤ እናንተም ለሌላው እንዲሁ እንድታደርጉ ነው። ማገልገል ማለት ዝቅ ብሎ የሌላውን ፍላጎት ማሟላት መቻል፣ የሌላውን ስሜት ማዳመጥ መቻል፣ ሌላው ከኛ የሚፈልገውን ነገር በተቻለን አቅም ተግባራዊ ለማድረግ ራስን ማዘጋጀት ነው። ስለዚህ አገልጋይነት ከምንም በላይ ማለት ነው ከባለቤቱ የተማርነው ስለሆነ ራሳችንን ክደን የራሳችንን ክብር ሳንጠብቅ የእግዚአብሔርን ክብር አስቀድመን የምናገለግል ከሆነ ክብራችን ከኛ ይሆናል። ሌላው ልናነሳው የሚገባን ስናገለግል በእውቀት ማገልገል አለብን። ቅድም ከመሰልኳቸው ከተቀመጠው ከነገርኳችሁ ሶስተኛውን አገልጋይ ብንመለከት የመጻሕፍትን ምስጢር የማያውቅ ስለሆነ ጌታውን የገለጠበት መንገድ የተሳሳተ ነው። አንተ ጨካኝ እንደሆንክ ከዘራኸው ሳይሆን ካልዘራኸው ከበተንከው ሳይሆን ካልበተንከው እንደምታጭድ እንደምሰበስብ አውቃለሁ፣ ከዚህ የተነሳ የሰጠኸኝን መክሊት ቀብሬአለሁ ብሎ ምክንያት የሰጠው የመጻሕፍትን ምስጢር ባለማወቁ ነው። ራሱ ባለቤቱ እግዚአብሔር ስለ ራሱ በምሳሌ ነግሮት ሀብት ሰጥቶት ሰርቶ አትርፎ የክብር ባለቤት እንዲሆን ፈቅዶለት እንደገና መልሶ ይከሰዋል። እንደገና መልሶ ጨካኝ እንደሆነ ምሕረት እንደማያውቅ ፈራጅ ብቻ እንደሆነ አድርጎ ይገልጠዋል። አምላካችን እግዚአብሔር መሐሪ ነው፣ ይቅር ባይ ነው። የሚፈርድብን እማንመለስ ከሆነ እማንታዘዝ ከሆነ እማንገዛ ከሆነ በተሰጠን የማናገለግል ከሆነ ብቻ የምናገለግል ከሆነ ከነ ድካማችን ከነ ስተታችን ከነ ጉለታችን እግዚአብሔር ማክበር ያውቅበታል። ይህ አገልጋይ የመጻሕፍትን ምስጢር ባለማወቁ የአገልግሎትን ዋጋም አልተረዳም። ከዚህ የተነሳ ተፈረደበት። ስናገለግል በእውቀት ልናገለግል ይገባናል። በምግባር ልናገለግል ይገባናል። በበጎ ምግባር አንዳንድ ጊዜ የምናገለግለውን አገልግሎት በልማድ እናደርገዋለን። ሰዎች ስላደረጉት ብቻ ከሰው ላለመለየት ሳናምንበትም ጭምር እናደርጋለን። የምናከናውነውን ነገር በሙሉ አውቀን ተርተን ገብቶን ነው ማድረግ ያለብን። የሚሰጥ ቢኖር መስጠት እንደሚያጸድቅ አውቆ በደስታ ይስጥ። የሚያስተምር ቢኖር ማስተማር ዋጋ የሚያሰጥ የሕይወት ባለቤት የሚያደርግ መሆኑን አውቆ ያስተምር።
የሚያስተዳድር የሚመራ ማስተዳደር መምራት ዋጋ የሚያሰጥ ክብር የሚያሰጥ መሆኑን አውቆ በአግባቡ ይምራ። ሳይገባን ግን እንዲሁ ሰው ስላደረገ የምናደርግ ከሆነ ዋጋችን ባሰብነው በጠበቅነው ልክ ላይሆን ይችላል። በዛው ልክ ደግሞ እግዚአብሔር በሚፈልገው እግዚአብሔር በሚፈቅደው መንገድ ላናገለግል እንችላለን። እኛ በራሳችን ስሜት እኛ በራሳችን መንገድ ያገለገልን መስሎን ምናልባት ከእግዚአብሔር ጋር ልንጣላ እንችላለን። ማሳያ ቅዱስ ጳውሎስ ነው። በዚህ በሐዋርያት ሥራ ምዕራፍ 9 ላይ ታሪክ እናገኘዋለን። ቅዱስ ጳውሎስ ስለ ኦሪት ከመቅናት የተነሳ የኦሪትን ሕግ ከማስጠበቅ የተነሳ ስለ ተማራት ስላወቃት ከታላቁ መምህር ከገማልያል ስር ስለተማረ ለሷ ከመቆም እሷን ከማገልገል እሷን ማገልገል ዋጋ እንደሚያሰጥ በማመን ክርስቲያኖችን ያሳድዳቸው ነበር ይላል። ከሊቀ ካህኑ ደብዳቤ ተቀብሎ ክርስቲያኖች በሕይወት እንዳይኖሩ የተጠሩበትን ዓላማ እንዳሳኩ ለክብር እንዳይበቁ ያሳድዳቸው ነበር። ይሄ ብቻ አይደለም። ባለቤቱ ተላልፎ ለመስቀል ሞት በሚሰጥበት ጊዜ ክርስቶስን ያንገላቱ የነበሩትን እነዚያን የአይሁድ ጭፍሮች ልብስ ይጠብቅ ነበር፣ ተባባሪ ነበር። በኋላ ግን ባለቤቱ ከሰማይ የሆነውን ሲገልጥለት ያንን ተግባሩን ከተወ በኋላ ነው ቅዱስ ጳውሎስ ልዩ አገልጋይ ምርጥ ዕቃ ስሜን በአሕዛብ መካከል ተሸክሞ ስለ ስሜ የሚመሰክር ተብሎ የተነገረለት። የመውጊያውን ብረት እንዳትቃወም የምትቃወም ከሆነ ለአንተ ይብስብሃል ብሎ ካስጠነቀቀው በኋላ ምን ማድረግ እንዳለው ከነገረው በኋላ ነው ቅዱስ ጳውሎስ የተቀየረው። መጀመሪያ ግን ከፊል ኦሪት ለሆነች ብርሃን ለሆነች ለኦሪት ከመቅናት የተነሳ ሙሉ ብርሃን የሆነችውን ወንጌልን ይቃወም ነበረ። እንደውም መክሮ መንገዱን እንዲያሳየው ሐናንያ ወደሚባለው ነቢይ ጌታ አመልክቶ ሲልከው ነቢዩ እጅግ በጣም ነው የደነገጠው። ይሄ አምኖ ይሄ ታምኖ ይሄ ሰው ሆኖ ይሄ ክርስቲያን ሆኖ ክርስቲያኖችን ሊያገለግል አይችልም። በምን አይነት መልኩ ሊለወጥ ይችላል? እንደማይለወጥ እኮ እናውቃለን ብሎ ነቢዩ ራሱ እስኪጠራት ድረስ ቅዱስ ጳውሎስን ለመቀበል ፈቃደኛ አልነበረም። ነገር ግን በኋላ ራሱ ባለቤቱ እግዚአብሔር ያዘዘው ስለሆነ ቅዱስ ጳውሎስ ተለውጦ ክርስቲያኖችን የሚያሳድደው ቅዱስ ጳውሎስ በኋለኛው ዘመን ስለ ክርስቲያኖች የሚሰደድ ሆነ። ወንጌልን ለማዳፈን የቆመው ቅዱስ ጳውሎስ ስለ ወንጌል የሚከራከር ሆነ። አብያተ ክርስቲያናት እንዲዘጉ ይጥር የነበረው አብያተ ክርስቲያናት እንዳይዘጉ ስለ አብያተ ክርስቲያናት የሚያስብ የሚጨነቅ አባት ለመሆን የበቃው የቅዱሳት መጻሕፍትን ሐሳብ ከተረዳ በኋላ ነው። አንዳንድ ጊዜ መንፈሳዊ ሳንሆን መንፈሳዊ ስራ ለመስራት ብዙ እንደክማለን። በብዙ ዋጋ ለመክፈል እንሞክራለን። በምናገለግለው አገልግሎት ደግሞ እንደገና ተመልሰን ከሳሽ ሆነን እንመጣለን። እንደ ማርታ አንተን እያገለገልኩ ለአንተ ቆሜ ለቤትህ ይሄንንና ያንን እያሰብኩ እንዴት እንዲህ ይሆናል ብለን እንደገና ደግሞ ሰውንም እግዚአብሔርንም ለመክሰስ ሙከራ እናደርጋለን። መጻሕፍትን አውቆ በመጻሕፍት ልክ ለማገልገል ራስን ማዘጋጀት ያስፈልጋል። የመጨረሻው ስናገለግል ትሑታን ሆነን ማገልገል አለብን። በትሕትና ራስን ዝቅ በማድረግ ራስን በመስጠት ማገልገል ያስፈልጋል። አባቶቻችን ሁሉ ተሰጥቷቸው በሁሉ ሰልጥነው ሁሉን መግዛት እየቻሉ በእግዚአብሔር ፊት አገልጋይ ሆነው ሲቆሙ በትሕትና ነው። አብርሃምን ውሰዱት። አፈር ትቢያ ሆኜ ሳለሁ በፊትህ ቆሜያለሁና መቆሜን ልመናዬን አትናቅ ነው የሚለው። አፈር ትቢያ ሆኜ ሳለሁ ራሱን ዝቅ አድርጎ
የሚያገለግል አገልጋይ አርአያ ምሳሌ የሚያደርገው አባቶቻችን ነው፣ ሌላ አይደለም። ብዙዎቹን ብንጠቅሳቸው ጊዜያችን ስለማይፈቅድ እንጂ ሁሉም ያገለገሉት በትሕትና ነው፣ ራስን ዝቅ በማድረግ ነው። ከምንም በላይ ባላቸው ነገር ለማገልገል ከምንም በላይ የእግዚአብሔርን ፈቃድ የእግዚአብሔርን ሐሳብ ማስቀደም የአባቶቻችን ተግባር እንደሆነ ሁላችንም መረዳት ያስፈልገናል። ስንጠቀልለው እግዚአብሔር እንድናገለግልበት ብዙ ሀብት ብዙ ጸጋ ለእያንዳንዳችን ሰጥቶናል። በሰጠን ልክ እንድናገለግለው ደግሞ ተገቢውን ሁኔታ አመቻችቶልናል። ስንፍናን ትተን ዳተኝነትን ትተን ከምንም በላይ ማለት ነው አገልግለን ዋጋ እንደምናገኝ አምነን ቤተ ክርስቲያን የምታስተምረውን ጽኑ ትምህርት አውቀን እንድናገለግለው አምላካችን እግዚአብሔር ይፍቀድልን። ቅዱስ ጳውሎስ በእናንተ ሳለን እንዴት እንደኖርን እናንተ ታውቃላችሁ፣ እንዲያው በነፃ እንጀራችንን አልበላንም፣ ከዚህ የተነሳ እንዲህ ብለን አዘዝናችሁ፣ ሊሰራ የማይወድ እሱ አይብላ። እንኳን አይደለም እግዚአብሔርን ማገልገል ቤተ ክርስቲያንን ማገልገል ይቅርና የራሳችንንም ሕይወት ለማስተካከል ተግተን ነቅተን መስራት እንዳለብን ቤተ ክርስቲያን ታስተምረናለች። ቅን ታማኝ ጌታ በቤቱ ላይ የሾመው አገልጋይ በተሰጠው አገልግሎት በተሰጠው ሀብት ያለ ድካም ያለ እረፍት ያለ መሰልቸት ዘውትር በትጋት የሚያገለግል የእግዚአብሔር ሕዝብ ነው። ሁላችንም እንድናገለግል ተጠርተናልና በተሰጠን ጸጋና ክብር አገልግለን የማታልፈውን ዘላለማዊ መንግስቱን እንድንወርስ አምላካችን እግዚአብሔር ይፍቀድልን። ያስተማረን የመከረን ሉል አምላካችን እግዚአብሔር ስላስተማረን ስሙ ለዘላለም ጸሎቴ ቢሆን ለወረት ጎዶሎ ቢሆን የኔ እምነት ባረከኝ እኔ